ይህ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ሚያዝያ 17 ቀን 2017 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ አርብ ሚያዝያ 17 ቀን 2036 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ ድረስ በዚህ ይዘለቃል? ኧረ በዚህ ቁም፣ ያለፈው ይበቃል። በየሳምንቱ አርብ ከአድማጮች የደረሱንን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አቅርበን ክፍል 1 ዝግጅታችን ይጠናቀቃል። ያደጉበት አገር ውበቱ የጓደኛ የጎረቤቱ የእናት የአባት የዘመድ ፍቅር አይረሳም ናፍቆት ትዝታ እስከ መቃብር ልጆች ሲጫወቱ ውሃ እየተራጩ በለመለመ መስክ ከብቶች ሲፈንጩ በተዋበው ጫካ አፏት ሲያፏጩ ሕይወት ያድስ ነበር የደስታ ደብዳቤዎች አምድ ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። ድረስ ለፍኖተ ሬዲዮ የኢትዮጵያ አንድነት ድምጽ የደብዳቤዎች አምድ አዘጋጆች፣ የዘወትር ተሳታፊዎችና አድማጮች ሰላምና ጤና ሁሌም ይሁንላችሁ። የትንሣኤውም ሆነ ዳግማዊውም ትንሣኤ በዓል ለሰው ልጆች ጠላቶች ሁሉ ድል የሚመቱበት ተምሳሌት ይሆንልን። ሶሻል ሚዲያ ለመልካም እንገልገልበት ወይስ መላቀጡ የጠፋበት መገናኛ ብዙሃን ሆኖ ያጥፋን? ሚዲያዎች እንዴት እንደሚገመገሙ የዘርፉ ሰው አይደለሁምና በቅጡ አላውቀውም። የተረዳሁትን ግን ባካፍል አልኮነንምና እነሆ ሰፊ የማህበረሰብ ተሳትፎ አግኝተው በዓለማችን ባይንሰራፉም የመጀመሪያው ማህበራዊ መገናኛ ብዙሃን ሶሻል ሚዲያ 6 ዲግሪስ በመባል የሚታወቁት እንደ አውሮፓውያን አቆጣጠር በ1997 ተጀመረ። ፌስቡክ ግን በ2004 እንደ አውሮፓውያን እንደጀመረ ታሪክ ይጠቅሳል። በስፋትም ትልቅ የማህበራዊ መገናኛ አውታር በመሆን ፌስቡክ በዓለማችን ይታወቃል። ግምቱ ወደ 3.7 ቢሊዮን ሕዝብ የፌስቡክ ተጠቃሚ ነው። ከሌሎች ሶሻል ሚዲያ ፌስቡክ 59 በመቶ በላይ ድርሻ አለው። እንደ ቲክቶክ ያሉ ደግሞ በዓለማችን ወደ 1.6 ቢሊዮን ሕዝብ ይገለገልበታል። ከጉግል ባገኘሁት መረጃ መሰረት ወደ አገራችን ስንመጣ ደግሞ 9.4 ሚሊዮን ሕዝብ የፌስቡክ ተጠቃሚ እንደሆነ ይገመታል። በትንሹ ምናልባት ረቀቅ ባለ ሂሳብ ስሌት
ከ11 ወይም ከ12 ኢትዮጵያውያን ውስጥ አንዱ ፌስቡክን ይጠቀማል ብለን ብንገልጸው መረጃው በግልጽ ይረዳን ይሆናል። በግልጽ አላረጋገጥኩምና ይህ አሃዝ በተለያዩ ምክንያቶች በውጭ ሀገሮች የሚኖሩትን ወገኖቻችንን የሚጨምር አይመስለኝም። ከጠቅላላው የኢትዮጵያ ሕዝብ ከ7 በመቶ እጅ የበለጠም በፌስቡክ ገጾች ይገለገላል። በሀገራችን ፌስቡክን ከሚጠቀሙት ከ65 በመቶ በላይ ተጠቃሚዎቹ ወንዶች ናቸው ተብሎ ይጠቀሳል። ይሁንምና አብዛኛው በወጣትነት የዕድሜ ክልል ውስጥ ያሉ ወንዶችና ሴቶች እንደሚገለገሉበት እውን ነው። ይህ አሃዝ በአግባቡ ተይዞ ቢታሰብበት ለማህበራዊ ለውጥ እንቅስቃሴ ከታገልንበት መልካም መረጃ ነው። ሁሉም የአገሪቱ ዜጋ ግን ይሁን ማለት አይደለም። ደህናና ተራማጅ ሐሳቦች አስኳል አላቸው። አስኳሎቹ መጠንሰሻም መነሻም ናቸው። ከዚያ ተነስተው ወደ ተቀረው ሕዝብ ክፍል መሰራጨት ቢችሉ ሊሸፍኑት የሚችለው ሽፋን ልክ መገመቱ አይከብድም። ያሉብንን ድክመቶችና ጋሬጣዎችንም በማሰብና በአትኩሮት መመልከትን ሳንረሳ አንድ ለለውጥ የሚተጋ የማህበራዊ ሚዲያ ተጠቃሚ ቢያንስ 2 እና 3 በሚዲያው የማይገለገሉ ሰዎችን ቁም ነገሮች ቢያካፍል ብለን ብናስብ አብዛኛው ሕዝብ ክፍል ለመድረስና ስፋቱን ለማስፋት ቅርብ ነው። በፌስቡክ በጥቅሉ በርካታ ፖለቲካዊ አመለካከቶች ይንጸባረቁበታል። ኢኮኖሚያዊ ነክ ችግሮች ይተነተኑበታል። ማህበራዊ በተለይም ክፉ ጉዳዮችን ለመመከት የሚያስችሉ የመረዳዳት አቅምን ማዳበርን፣ ሐዘንን መጋራት፣ ደስታ ስነ ስርዓትም በማድነቅ ቢከፋም ቢለማም አያከራክሩምና አተካራም የበዛበት አካባቢያዊና ሃይማኖታዊ ጉዳዮች እንደሚንሸራሸሩበት ሁሉ ቀፋፊም የሆኑና እጅግ የሚያስቆጡ የሚሰቀጥጡ ከማህበረሰቡ ባህልና ልማድ ውጭ የሆኑ አላስፈላጊ ምግባሮችም ሲተላለፉበትም እናያለን። ማህበረሰቡ የሚጠቅመውን መርጦ ሲማርበት የሚጠላቸውንም ጉዳዮች ሲያወግዝበት ይታያል። ፌስቡክ አጃይብ አለበት። በቁም ነገር የማይታሰቡ ትዕይንቶችም መድረክ ነው። መልኬና ቁመናዬ በቃኝ የሚሉትን የልጃገረድ አውታታዎችና አንዳንድ ሴቶቹንማ እዩኝ እዩኝ እንቅስቃሴ አለባበስና አረማመድን ተደምሮ ከተመለከት ይብስባቸዋል። በእርሻ ተቋሙ ተማሪ ሳለሁ የመልካም ወተት ከብት አካል አቋም የመረጣ ነጥቦች ትዝ እያለኝ ያስቀኛል። ልጆች ሳለን በትንኮሳና ባልምጥነት ጠባያችን ያዩን እንደሆነ እኛኑ ለመገሰጽ ስማችንን አንድ ባንድ እየጠሩ ሲበዛም ይነጣል ይላሉ። ስማቸውን እዚህ መጥቀስ የማልፈልጋቸው የተከበሩና ውድ እናት ማለቴ ወልደው አሳድገው አስተምረው ዓለሙን ሳያዩለት የአፄው መንግስት ደህንነቶች በሐረር ከተማ ከምረቃው በፊት በተማረበት የሐረሩ መርሃ ሙያ ሁለተኛ ደረጃ ትምህርት ቤት በአገልግሎት ላይ ሳለ ሕይወቱ በተወለደችበት ዕለት የካቲት 21 1962 ዓ.ም የተነጠቀውን የመኮንን ሀጎስ እናት መሆናቸውን ሳላስታውስ ባልፍ ይቆጨኛል። በዚሁ አምድ ግን የአምስተኛ ክፍል ተማሪ ሳለሁ የታዘብኩትን ጉዳይ ከጫርኩት ሰንብቻለሁና ከውስጡ አሳጥሬ የምለውን ማለት አይቀርምና ይጠብቁኝ። አውደልዳዩም መልኩን እንደወሎ ፈረስ አሳምሮ እንቶ ፈንቶ የሚሰራ ወንድ ልጅም ሞልቷል። እዚህ ግባ የማይሉት ጉዳይን ይዞ ወሬ ሲያራግብ የሚውል በዝርዝር ባልሄድበትም እዚህ ግቡ የማይባሉ የውሸት፣ የማጭበርበር፣ የማደናገር ትኩረት የሚያስቀይሩ የገዢው መደብ አጎብጓቢዎችና ፍንድዶችም ከነ ወረደ አገልግሎታቸውና አጎንባሽነታቸው በየቋትም በአይነትም አሉ። በዚህ በግብር በማየት መማር በሚቻልበት ዓለም ማን ቁብ ይሰጣቸዋል? የሐሳብ ድህነትምና ማምታታትም ይከወንበታል። እንደ እሳቢያቸውና ዝንባሌያቸው የፌስቡክ የቡድን ገጾችም ተደራጅተው ታሪክም፣ ትዝታም፣ ስፖርትም፣ ከተማቸውንና አስተዳደጋቸውን፣ ጉብኝቶቻቸውን፣ የተለያዩ ቀናት ውሏቸውንም፣ ትምህርት ቤታቸውንና መምህራኖቻቸውንም በየሙያ ዘርፎች እይታቸውንም በአይነት እያሰፈሩ ተከታዮቻቸውን ያበረከቱም በቁጥር የበዙ ሞልተዋል። መልካም ነው። ዕውቀታችን አድማስን ያሰፋሉ። የማናውቀውን ያጠሩንን ዕውቀት ይጨምሩልናል። ፌስቡክ
ለለውጥ ሐሳብ ማስፋፊያና ማህበረሰቡን ለማነቃቂያነትና ለማደራጀትም መጠቀሚያነት ለመዋሉ የአረብ ጸደይ በመባል ለሚታወቀው ህዝብ እንቅስቃሴ መታገያ መድረክ ሆኖም ማገልገሉ ታሪክ ዘግቦታልና እኛስ ምን እንማርበት? ነጋጠባ ብሶት፣ ሮሮ፣ መታፈን፣ መታሰር፣ መሰደድ፣ መጨፍጨፍ፣ በበሽታና ረሃብ በመታረዝና ቤት አልባ በመሆን መረጃዎችን በማጨቅ ብቻ ተወስነን እንቀመጥበት? ጥያቄው ኃላፊነት በእኩል ስሜት ተሰምቶን ለማህበራዊ እድገት በትጋት ለምናስብና ለምንጥር ሁላችንንም ይመለከታልና ነቃ ነቃ እንበልበት። ግን አንድ መጥቀስ የምሻው ጉዳይ ቢኖር የልጅነት ዕድሜውን ጨዋታ ሳያታልለውና ወጣትነት ዕድሜው የአገሩ ኋላ ቀርነትና ድህነት ጉዳይ እያንገበገበው ሳያመነታ በገባው ልክ ያህል ለለውጥ ተሰልፎ መስዋዕት የሆነውና መከራን አልፎ ደግሞ ዛሬ ላይ ለሚፍጨረጨረው ያ ትውልድ ልጆች ይህ የዘመኑ ሶሻል ሚዲያ መድረክ ዕጣ ፈንታው ሆኖ ቢገጥመው ኖሮ ምን ያህል ይራመድበት ነበር ብዬ ሳስበው ደግሞ በጣሙን ያስቀናኛል። ቢሆን ኖሮ ግን ምኞት ነው። ያሳለፍነው ውጣ ውረድ ሁሉ ትዝ ቢለኝ ነውና በከተማዎች በጥናት ቤቶች ተቀምጠን ለመነጋገር በደህንነቶች እንዳንለቀም አቅማተን ጫካውና ወደ ትምህርት ቤት ስንጓዝ መንገዱን ለሐሳብ መለዋወጫ ጭምር የምንጠቀምበት ጊዜዎች ድቅን ቢሉብኝ ነው። ምኞት አይከለከልምና ልቆጭበት። በወጣትነት ዕድሜያቸው ለለውጥ ማዕበል ሲተጉ የተሰዉትን ጓዶች ነፍስ ይማርልን፣ ቸር ይግጠመን። ሰለሞን ታምሮ አየለ ነኝ ካለሁበት። በቅድሚያ ለፍኖተ ሬዲዮ አዘጋጆችና አድማጮች ሰላምታዬ ይድረስ። ውድ አድማጮች፣ ከዘውዱ አገዛዝ በኋላ ህብረ ብሔራዊ ኢትዮጵያን ማዕከል ያደረገ አገረ መንግስት ተመልሶ እንዳይመጣ በዘውግ በተዋቀረ ክልል በሚሉት የአፓርታይድ መዋቅር ዘርግተው እርስ በርስ በማናቆር ኢትዮጵያ ከጎረቤት አገሮች እንድትነጠል በማድረግ አንዳንዴም እንዲተነኩሷት በመቀስቀስ ጠባብ ብሔረተኞች ከውስጥ ነባር ጠላቶቿ ከውጭ ከተነሱባት ቆይተዋል። የቅርቡን ብቻ ብናስብ በውክልና ጦርነት ለግማሽ ምዕት ዓመት አምሰዋታል፣ ሉዓላዊነቷንም ነጥቀዋታል። ይባስ ብለው በ2010 ዓመተ ምህረት የወያኔ ሰላይ የነበረውንና በዘር ጥላቻ የነሆለለውን ሰው በላ ኮሎኔል ሾመው እነሆ ዛሬም በባሰ ሁኔታ እያመሷት ይገኛሉ። አገራዊ ህልውናዋንም ከፍተኛ አደጋ ላይ ጥለውታል። ምዕራባውያን ግብጽና ተባባሪዎቿ ምንም እንኳ በኢትዮጵያ በሚያደርጉት መነሻ ምክንያታቸው ቢለያይም አንድ የሚያደርጋቸው ሰላምና መረጋጋት የሰፈነበት ኢትዮጵያ ወደፊት ካደገችና ከበለጸገች የምትቻል አትሆንምና ያ ዕድል እንዳይኖራት በጎሳ ከፋፍለን በውስጥ ቀውስ እንድትታወክ እንድትጠመድ ማድረግ የሚለው ያስማማቸዋል። ኢትዮጵያ ከታሪኳና ከዜጎቿ ታታሪነት ወደፊት ካደገች ምዕራባውያኑ በአካባቢው ላላቸው ተጽዕኖ ችግር ትሆናለች በሚል ሲሆን ግብጽም አባይን አስመልክቶ ቀኝ ገዢው ያወጣውን ሕግ አትንኩብኝ የምትልና የደከመች ኢትዮጵያን የምትሻ ስትሆን ተገንጣዮችን ከመደጎምም አልፋ ከአረብ አገሮች ድጋፍ እንዲያገኙም ቀስቅሳለች። በተጨማሪም የሻዕቢያ ሆነ የጀብሃ ዋና ጽሕፈት ቤት ካይሮ እንደነበር የሚታወቅ ነው። በቅርቡም ለግንቦት 7 እሳትን መሰል የኦነግ መሳሪያዎች ግማሽ ሚሊዮን ዶላር መለገሷም ያለ ምክንያት አልነበረም። በቅርቡም ለግንቦት 7 እሳትና መሰል የኦነግ መሳሪያዎች ግማሽ ሚሊዮን ዶላር መለገሷም ያለ ምክንያት አልነበረም። ዘመናችን የብዙ ጉዶችን ታሪክ ያጋለጠ ነውና ባሪያ ፈንጋዩም አይኑን አፍጦ ነፃ አውጪ ነኝ ማለትን ደፍሯል። የእነዚሁኑ ጉዶች ፈለግ የተከተለው እስክንድር ነጋም እኮ የፋኖ መሪና የአማራው ነፃ አውጪ ሆኗል አይደል? ቅኝ ገዢዎች እኮ ለበጎ ነው እንጂ ቅኝ ልንገዛችሁ መጣን አላሉም።
አምባገነኖችም መስማት የምንፈልገውን እንጂ ሐቁን ተናግረው መንግስታዊ ስልጣንን አይዙም። መግደል መሸነፍ ነው፣ መንግስትን መቃወም የዜግነት መብት ነው ያለን የኦሮሞማው ቁንጮ እኮ ዛሬ ንጹሐንን በድሮን በመቶዎቹ እየጨፈጨፈ ነው። ሺዎችን ያለ ኃጢአታቸው በየማጎሪያ አስሮ ቁም ስቅላቸውን እያሳያቸው ነው። ትምህርት ቤቶቻቸውን አውድሞ ቀሪውን የወታደር ካምፕ አድርጎ አዳጊ ሚሊዮኖችን የትምህርት ዕድል የነፈገ ነው። ቁልፍ የትራንስፖርት መንገዶችን ዘግቶ ዜጎችን መፈናፈኛ፣ መታከሚያ፣ መገበያያ የሚያሳጣ ነው። ቀጠናውን በጦር አውኮ ዜጎቿን ከገጠርና ከተማ አፈናቅሎ ሚሊዮኖችን ለከፋ ረሃብና የተመጣጠነ ምግብ እጥረት አጋልጧቸዋል። ሕዝብ በድህነት እየማቀቀ ምሳና ራት ታስቦ የሚውልበት ደረጃ ደርሶ የኬኛው መንጋ የሀብት ቅሚያ መረን ከለቀቀ 7 ዓመቱን ያስቆጠረና ማፊያዎቹን በሚያስደንቅ ደረጃ ዘቅጦ ዜጎችን አግቶ ገንዘብ መዝረፍ አልበቃ ብሎት በመናገሻዋ ነዋሪው እርስ በርስ የሚደጋገፍበትን የቆየ የዕድር የጎረቤቶች መረዳጃ ማህበርን ዕውቅና አግኙ በሚል ሸፍጥ ግብር በመጫን አንድም በቁጥጥሩ ስር አድርጎ ለመዝረፍ ሌላም ነዋሪውን ለመሰለል ሊጠቀምበት አቅዶ ሊሆን ይችላል ብለው የሚያምኑም አሉ። ፊንፊኔ ኬኛ በሚል የሙታን ትርክት አዲስ አበባን ለኦሮሞ መንጋ ቅርጫ የተጣለች ፍሪዳ አድርጓታል። ከፊል አካሏንም ቆራርጦ ሙዳውን ለጋቢሳዎቹ መግቧታል። መቼም ባሳለፍነው ግማሽ ምዕት ዓመት ከወታደራዊ ሁንታ እስከ ተገንጣይ ፋሽስቶች በአገርና ሕዝብ ላይ የፈጸሙት ዘግናኝ ወንጀል አገር ተረጋግቶ ፍትህ ሰፍኖ ሂሳብ እንደሚወራረድና እውነተኛ ታሪክ ጸሐፊዎችም ዳግም እንዳይመለስ አድርገው መጪውን ትውልድ በሚያስተምር እንደሚያቀርቡት አልጠራጠርም። ከታሪክ በተማርነው የምንኮራባቸውና አርአያ የምናደርጋቸው እንዳሉት ሁሉ በአገርና ሕዝብን ክህደት የምናፍርባቸው ጥቂቶች አይጠፉም፣ ሁሌም ይኖራሉ። ከዚህ ጋር በተያያዘ መገናኛ ብዙሃን ያየሁትና ያሳዘነኝ ጉዳይ ትውስ አለኝና ላካፍላችሁ አሰብኩ። እሱም አዲሱ የክሪፕቶ ገበያ ለቀድሞው ጠቅላይ ሚኒስትር ታምራት ላይኔ ሹመት ሰጠ ይልና የሾመበትን ምክንያቱን ሲያትት ኢትዮጵያ ከአምባገነን መንግስት ወደ ዴሞክራሲ በምትሸጋገርበት ወቅት የተቋማቱ ግንባታና እርቀ ሰላም ላይ ትልቅ ሚና በመጫወቱ ነው ይላል። ስለ ታምራት ላይኔ የማውቀው በ60ዎቹ መጨረሻ አካባቢ የኢህአፓን ሰራዊት ኢህአሰን ተቀላቅለው ከሰራዊቱ ቀጣናዎች አንዱ በነበረው በለሳ አካባቢ ይንቀሳቀሱ ከነበሩት በኋላ ከሰራዊቱ ጠፍተው ድርጅታቸውንም ሆነ ጓዶቻቸውን ክደው ወደ ትግራይ ኮብልለው የወያኔ መናጆ ከሆኑ ጥቂቶች አንዱ ታምራት ላይኔ በእውነተኛ ስሙ ጌታቸው ማሞ ነበር። ለኢትዮጵያና አማራው የነበረው ጥላቻ ልክ ያልነበረው ሟቹ መለስ ዜናዊ ለደካማነት አጎብዳጅና አሽቃባጭነቱ ልክ ያልነበረው ታምራት ላይኔን ጠቅላይ ሚኒስትር አድርጎትም ነበር። ወያኔ ገና የትግራይን ምድርን ሳይለቅ ኢህአፓን ክደው ለተቀላቀሉት የሰጠው መመሪያ አገር እንደያዝን ቅድሚያ ተግባራችሁ ነፍጠኛውን ከኦሮሞ አካባቢ ማጽዳት ይሆናል በሚል የሰጠውን የወያኔ ዘረኛና ፋሽስታዊ መመሪያ እንዳለ ተቀብሎ ሥራ ላይ በማዋል በሐረር ነፍጠኛን በለው እያለ ብዙ አማራዎችን ያስጨፈጨፈ ከአሩሲና ከባሌ ፍትህ ፈልገው ወደሱ የሄዱትን አሩሲና ባሌ አማራ ምን ሊያደርግ መጣ ብሎ ያባረረውን ክርስቶስ በመስኮት ታየኝ ብሎ ክርስቶስ ሰው ጠፍቶት ማለት ነው ጴንጤ ሰባኪ ነኝ የሚለው ግለሰብ ዴሞክራት የወያኔ አፓርታይድ ስርዓት ዴሞክራሲያዊ መንግስት ሆኖ ታምራት ላይኔን አሸጋጋሪ ያደረገ ምስክርነት ሌላው ቀርቶ አብሮት ከከዳው በረከት ስምዖን እንኳን አይጠበቅም። መሰሉ ብርሃኑ ነጋም ከሰሞኑ ተማሪው እንዳይማር አደረጉ፣ ቀይ መስመርን አያውቁም በሚል በፋኖ አርበኞች ላይ መመጻደቁን የሰማ ተመስገን ማዴቦ እንኳን ሳይቀር የመጀመሪያ ጥያቄው የሚሆነው ቀድሞውኑ አንተ እንዴት ቀይ መስመርን አወክና ነው ማንም ቢሆን ቀይ መስመር ዘለለ ለማለት ያበቃ ብሎ መጠየቁ አይቀርም። የሙት ከተማ አመጽን ያከሸፍክ፣ ቅንጅትን የበተንክ፣ የአማራ አርበኞችን ትግል ከሻዕቢያ ጋር ሆነህ የሻጠርክ፣ ኤርትራ ገብተው መዳረሻቸው ለጠፋውም ያልተጠየቅ፣ ባልዋልክበት ሜዳ ዋልኩ ብለህ የሕዝብን ትግል የሻጠርክ፣
አማራውን መጤ ለማለት የደፈርክ ብዙ ማለት ይቻላል። ለዚህም ነው ብርሃኑ ኖሮበት ያልፈረሰ ቢኖር ቃሊቲ ብቻ ነው የተባለው። አሁን ባለህበት ትውልድ የመግደል ሥራ የምትጠየቅበት ወቅት ሩቅ አይሆንም ብዬ ተስፋ አደርጋለሁ። ይልቅስ የነገን ተስፋዎች ለቀቅ፣ ሸቀጣ ሸቀጥህን ጠበቅ ይበጃል። ሸሪክ ተመን ዘሪውን ገለታ ነኝ ካለሁበት። ሰላም ጤና ይስጥልኝ ውድ የፍኖተ ዲሞክራሲ የኢሃፓ ራዲዮ አድማጮችና የስርጭቱ አስተናጋጆች በሙሉ ውድ አድማጮች ሆይ ዛሬም እንደ ትናንትም እንደ ዛሬ ትጥቅ አስፈቺው ትጥቅ በተገላባጭ ራሱ ፋኖች ትጥቅ እያስፈቱት የተበሳጨው ይህ አረመኔ መንግስት በፋኖ ፋንታ ንጹሃንን እየገደለ መንግስት ሆኖ የሚቀጥልበት መንገድ ሁሉ ራሱ ባጠፋው መልሶ ዋጋ እየከፈለ ቢሆንም ምንም እንኳን እየከፈለ ያለው ዋጋ እሱ ከሚፈጽማቸው ጭካኔ ጋር ባይመጣጠንም መቼስ ወጣት አርበኞች የኢትዮጵያ የቁርጥ ቀን ታጋዮች ፋኖች ለሀገርና ለሕዝብ በከታቸውን ካሳዩ አይቀር ይህንን ጨካኝ ቡድን እነሱም ከራሱ ከመንግስት ይበልጥ ጨካኝ ሆነው ከሕዝብና ከሀገር ጫንቃ ማስወገድ የግድ ይሆናል። ይህንን ስል ኃላፊነቱ ጨርሶ የፋኖች ብቻ ሳይሆን ዛሬ ሁሉም ዜጎች ለራሳቸውም ሆነ ለሀገራቸው ሲሉ ከፋኖ ጎን ቆመው መፋለም ግዴታ አለባቸው እያልኩ የዛሬው መልእክቴን በዚሁ ጀምራለሁ። ውድ አድማጮች ሆይ ይህ መንገዱን የሳተ አረመኔ ሰው ከሁለት አለቆቹ የተሰጠውን አደራ ማለትም ከምዕራባውያንና ለወያኔ ጥቅም ብቻ እንዲውል የረቀቀውን አጀንዳ ከማስፈጸም ሌላ የራሱ የሆነ ከመግደል ባሻገር ይህ ነው የሚባል አጀንዳ የሌለው ጠባብ ሰው ነፍጥ አንስታችሁ ለዘመድ አዝማድ የጌታ ፈቃድ ከሆነ በምድር እንገናኝ ካልሆነ ደህና ሁኑ ብላችሁ ጫካ የገባችሁ አርበኞች ታጋዮች በሙሉ ምንም እንኳን ከጦርነት በላይ ክፉ ነገር በምድር ላይ ባይኖርም እናንተ ያደረጋችሁ ያለው የሞት ሽረት ትግልና ጦርነት በምድራዊ ዓለም የሚደገፍ ነውና በርቱ ከማለት ሌላ ቃላት አይኖረኝም። ባጭሩ በቀላል አባባል ብልጽግና የተባለው አላጋጭና አእምሮ ቢስ ድርጅት በአንድ ጠባብ ጨቅላ ግለሰብ የሚመራ የሚታዘዝ የጅቦች ስብስብ ነውና ትግሉ ህይወቴ ነው። ፋኖች ከላይ የጠቀሱት ሁሉ እነዛን የቅርብም ሆኑ የሩቅ ጠላቶችን እየለያችሁና እያበጠራችሁ በማስወገድ የላካቸውን ጠላት ቅስም እንደምትሰብሩ በራሴ እምነትና ግምት ዛሬም ሆነ ነገ መላው የኢትዮጵያ ሕዝብ ሙሉ እምነቱን ጥሎባችኋል የሚለው ግምቴ ከፍተኛ ነው። ስለሆነም እናንተ ጠንክራችሁና እየገፋችሁ በመጣችሁ ቁጥር እንኳን የኢትዮጵያ ሕዝብና የገዳዮቹም ቢሆኑ ከጎናችሁ እንደሚውሉ ሁሉ አትጠራጠሩ። ነገር ግን ከወዳምና በአማራነቱ ራሳቸውን ከሚጠራጠሩ ባንዳ አማራዎች በስተቀር መላው አማራ ሕዝብ ከጎናችሁ ነው ሲላችሁ ለቀባሪው መርዱ ማዳስ ይሆንብኛል ብዬ ሰጋለሁ እንጂ ዛሬ ተመስገን አማራ ሕዝብ ዘግይቶም ቢሆን ወዳጅና ጠላቱን ከምን ጊዜም በላይ ለይቶ አውቋል። አንዳንድ አክቲቪስቶች አማራን ራሳቸው ጠፍጥፈው የሰሩ ይመስል አካኪ ዘራፍ ሲሉ ለመስማት ብንገደድም ለነገሩ የትንፍጩ ዱቄቱን አምጪው በሚለው አባባል ብዙ ተስፋ ባንሰጥም በትዝብት አይን ስንመለከታቸው አንዳንዶቹ ገና ለገና ወጡ ሳይወጠወጥ ለታሪክ ሽሚያ ጊዜ እናጥፋ ብለው እንጂ ለኢትዮጵያም ሆነ ለአማራ ሕዝብ ይህ ሕዝብ አሁን የደረሰበት ደረጃ እንዲደርስ በሰውም ሆነ በድርጅት ደረጃ ማንና ማን እንደሆነ ሳይደብቁ በህይወት ያሉና የሌሉትም ቱባ የደርግም ሆነ የወያኔ ባለስልጣኖች እየተናነቃቸውም ቢሆን ታሪክም ሆነ በቃላት የተናገሩት ዛሬ በህይወትም ያሉ ያረፉን ግለሰቦች ነበሩ። ታዲያ ይህ በእንዲህ እንዳለ ለወያኔም ሆነ ለአብይ ስልጣን ሲሳይ የሆነው ራሱ አማራ ቀደም ሲል ባይገባው ዛሬ ግን ጠንቅቆ ስለተረዳ ዛሬ አማራ የሌለበት ታሪክ ሰርቶ እነሱ እንደፈለጉ የሚፈነጩባት አገር ለመፍጠር ኦሮሞማ ወያኔዎች ቢሯሯጡም ችግሩ ግን አማራ የሌለበት ኢትዮጵያ ግን ጨው የሌለው ወጥ እንደማለት መሆኑን ማወቅ የግድ ይላቸዋል። ባጭሩ ተዋጠላቸው ኢትዮጵያዊነት መፍትሄና ፍቱን መድኃኒት መሆኑንም መረዳት የተሳናቸው ሁሉ እነሱ አገር ጠልተው አገሩን ከራሱ በላይ አብልጦ የሚወደውን ሕዝብ ጥላሸት ቀብተው ራሳቸው ከአንገት በላይ አገር ወዳድ ዋና አገር ተቆርቋሪ መንግስት ሆኖ ኢትዮጵያ ሊመራ
ራሱን ሰይሞ የሚዘባርቀው አውሬ መሰሪ መሪ ህዝቡ ሊያከብረውና መንግስት ብሎም ሽሩሩ ሊለው ይከጅላል። ከተቻለ ሁሉም ልክ እንደ ጠላት ፈርጆ ሊጠላውና ሊያስወግደው ይገባል። ያው መንግስት የኢትዮጵያ ራሱ መድራቱ ራስ በራሳቸው ሊያፍሩበት ይገባ ነበር ይገምታለሁ። ዳሩ ግን ምን ያረጋል? ምን ይደረጋል? ይህ በስህተት በህዝብ ስም እየማለ እየተገዘተ የተሳሳተ አገር ፍቅር በመስፈን አጭበርብሮ በህዝብ ጉያ ስር ተሽሎልኮ የገባ ክፉ አውሬ ስለሆነ ለጊዜው እንደፈለገ እየገደለ ሊቆይ ይሆናል እንጂ ጊዜው ሲደርስ እሱም ሆነ ተከታዮቹ ቀዳዳ ሞጫ እንደሚጠፋባቸው ጥርጥር የለውም። የሚቆጨው ነገር ቢኖር የሱን ትልቅ ጥፋት በትንሽ ቃላት ብቻ አብይ ከስልጣን ይውረድ ወይም ተገደለ ብቻ ይታለፍ ይሆናል እንጂ እሱስ ይዘግይ እንጂ አፈር ድሜ መብላቱና መፈጠጡም የማይቀር የህይወቱ የመጨረሻና መደምደሚያ የክፉዎች ክፉ ታሪክ ሆኖ ይቀራል። የሱ ታሪክ ከዚያም በላይ ሆኖ ሲተረክ ይኖራል ቢባልም ከእውነት የራቀ አይሆንም። አሁንም ደግሞ የሱ አሳዳጊዎቹ ማለትም ወያኔዎች ያለፈውን ታሪኩን ከረሱና ካላዋቂ አሁን ባሉበት ሆነው ቀጥለው በተንኮላቸውና መፈታቸው በዘረኝነታቸው ተመክተው በአማራ ህዝብና በመሬቱ ላይ ያላቸውን አመለካከት መለወጥ አቅቷቸው በዚሁ በግትር አቋማቸው የሚቀጥሉ ከሆነ ዋይ ዘንድሮ ዋ አልተነገረንም እንደማይሉና በተደጋጋሚ በተለያዩ ሰዎች እንደተነገራቸው እንደማይክዱት አምናለሁ ሲሉ ይህን መልእክት የላኩልን አቶ ማስንቆ ጉልማ ከኤድመንተን አልበርታ ናቸው። አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃልላል። ሳምንት አርብ እስከምንገናኝ ደህና ቆዩን። ያለመታደል ሆኖ በማትበር ወፍ ላይ ስንወነጨፍ የማያፈራ ወይንን ስንገርዝ ወርቃማ ጊዜያችንን ለማጥፋት ተገደናል። ህዝባችን ፈልጎ ሳይሆን ተገዶ፣ ወዶ ሳይሆን ተጠምዶ ሕይወትና ዕውቀት፣ ምኞትና በጎ ራዕይ፣ የሀገር ክብርና ሰንደቅ ዓላማ እየተበረዙና እየራቁን ሲሄዱ ማስተዋል ዕጣ ክፍላችን ሆኗል። ይሁን እንጂ በረሃብ፣ በችግር፣ በመከራ፣ በስቃይ ኑሮን የሚገፋው የኢትዮጵያ ሕዝብ በየትውልዱ ላይ ቆሻሻቸውን ሊጭኑት የሚያስቡትን ባዕዳን አሳፍሮ እንደላከው ሁሉ የአሁኖቹንም በተመሳሳይ መልኩ ማስተናገድ አያዳግተውም። ራስን ከቅሌት አገርን ከውርደት ማዳን ያውቅበታል። ዝምታው ባዕዳን በየዘመናቱ ሊወሩን ከመቃጣት በውስጣችን ገብተው ሊያተራምሱን ከመፈለግ ተቆጥበው እንደማያውቁ ባለመረዳትም አይደለም። አመጣጣቸው ሰወር ያለ መንገድ መሆኑ እንዳይታዩ አገር በቀሉን ጎሰኛ ቡድን ወያኔን አደራጅተው በላያችን ላይ በመጫናቸው ከሁለት አስርታት በላይ እንዲቀልዱብን ሆኗል። ያም ቢሆን አዘላለቁን አከራረሙንና አወዳደቁን ለመገንዘብ እንኳንስ እኛ እነሱም ግልጽ የሚሆንላቸው ይመስለናል። በምዕራፍ 1 ኢትዮጵያን የማጥፋት ዘመቻ ወያኔ ኤርትራውያን ወገኖቻችንን ከመገንጠል አንስቶ የባህር በር እስከ ማሳጣት እንዲሁም የጋራ መግባቢያ ቋንቋ እንዳይኖር ከማስደረግ አልፎ ዜጎችን ማፈናቀልን፣ መሬትን በሊዝ ማከራየትን፣ ነዋሪውን ማባረርን፣ ማሰርን፣ መግደልን፣ አገርን ለባዕድ ቆርሶ መሸጥን ወዘተ ወዘተ ግፍ ፈጽሞ አሳይቶናል። ይህ የሆነው ጊዜ እንስጣቸው ባይ አዋጅዎችን ቀደም በማድረጋቸውና ሕዝብን በማደናገራቸው ነው። አሁንም ደባቸውን ቋጥረው ሸራቸውን አዝለው የሚቀርቡት እንደሆነ በውጭም በግቢም መልእክተኞች ያሏቸው መሆኑ ከሕዝቡ እይታ የተሰወረ አይደለም። ሰብአዊ መብት፣ ዴሞክራሲ፣ ረሃብ፣ ድርቅ ወዘተ የሚል ኮተታቸውን ተሸክመው
ሊያዋዙት ሲጥሩ በትዝብት ይከታተላቸዋል። በድርቅ ሳቢያ ዶላር ለወያኔ አሸክመው አገርን ሲያስገነጥሉ፣ የውስጥ ትርምስ ሲያስፈጥሩ አይቷቸዋል። ከሰው አድር ብዬ ከሀገር ኖር ብዬ ለጠላቴ ዳርኳት ሚስቴን እቴ ብዬ ያለው አገርኛ አንጎራጓሪ የትዕግስቱ ውጤት መከራውን ስቃዩን ሲያበረክተው እንጂ ሲቀንሰው አላስተዋለም። ከተላላኪ ጋር ወርጄ አልታይም ብሎ ጊዜ ቢሰጥ ለጠርነፋ ዳረጉት። በቅጠል ማባረር ሲችል ሰርስረው ገብተው የሱሪ ውስጥ ጉንዳን ሆኑበት። በመሆኑም የትግሉን ስልት የረቀቀ ማድረግ የግድ ይለዋል። የኢትዮጵያ ወጣትም ቢሆን የወያኔ ማዘናጊያ መጨረሻው የጎሳ አርሎ እንደሆነ አየው፣ ተመለከተው። ለትምህርቱ ሲል እስቲ ይሁን ብሎ ቢቀበልም ከጨረሰ በኋላ ግን ዕጣ ክፍሉ ዲግሪውን ይዞ ኮብል ድንጋይ ከስካሽ ሆነ። ከወርቁ ዘር በመፈጠር ይኮራለሁ ያለው መለስ ዜናዊ ራእዩ እውን ሆነ። የወያኔ ግብረ በላዎች እየተመረጡ ስኮላርሺፕ ሲደረጉ ሌሎች ኦሮምኛ ተናጋሪ፣ አማርኛ ተናጋሪ፣ ሱርማዎች፣ አኝዋኮች፣ ኑዌሮች፣ አፋሮች፣ ሶማሌዎች ወዘተ ኢትዮጵያውያን ወጣቶች ለጥይት ኢላማ ለአጋዚ ጥጋብ መግለጫ ሆኑ። ይህች ናት የዛሬዋ ኢትዮጵያ። አሁንማ ከረሃቡ ሰቆቃ የዘረኛው ቡረቃ ብሶብናል ይላል ገበሬው። መቼ ይሆን የሚለቁን? መቼስ ሲሆን የምንለቃቸው? እንደ ተወጣጠርን አለን ይላል ህዝቡ። አሁንም ከሁለት አስርት ዓመታት በኋላ አዘናጊዎች ብቅ እያሉ ናቸው። ለማደፋፈር ሳይሆን ለማስፈራራት፣ ለማጠንከር ሳይሆን ለማላላት፣ መንገድ ለመዝጋትና መፈናፈኛ ለማሳጣት ብቅ እያሉ ናቸው። መፍትሄው ከወረቀት፣ መፍትሄው ከዲስኩረኛ አንደበት እንደማይገኝ ግልጽ ሆኖ ሳለ ከወገናችን ከወጣቱ ጎን የምንቆም ከሆነ እሰየው። አሊያ ሎሬት ጸጋዬ ገብረመድህን እንዳለው ዝም ብለን አብረን ዝም እንበል። መፍትሄው ይኸው ነው። ሕዝባችን መውጫውን ያውቅበታል። አትፈሪም ከተላቶችሽ የሚል ሐረግ በቀድሞው ሕዝባዊ መዝሙር ውስጥ ይገኛል። ኢትዮጵያ የቃል ኪዳን አገር መሆኗም እውነት ነው። ችግር ላይ በወደቀችበት ሰዓት ሁሉ ጠላቶቿን ጥርስ የሌላቸው አንበሶች፣ ጎረቤቶቿን ጥፍር የሌላቸው ድመቶች እያደረገ አምላኳ አሳይቷታል። አንበሳው ትውልዷ በጥቃቷ ጊዜ ወደ ኋላ አፈግፍጎም አያውቅ። እጁን ለሰላም ዘርግቶ ዘምሯል። በባዶ እጁ ተደባድቧል። ያለ ወንጀሉ ታስሯል፣ ተገርፏል፣ ተገድሏል። ለትዕግስቱ ሁሉ መፍትሄው ይሄ ከሆነ እጁን ጨብጦ የሚነሳበት ወቅት እንደሚመጣ ከቶውንም መጠራጠር አያስፈልግም። ድል ለኢትዮጵያ ሕዝብ! ሕዝብ አሸናፊ ነው። ቅዠት በጨለመ ዋሻ ገብቼ በዝንጀሮ ሽንት በከረፋ ጥቅጥቅ ካለ ጫካ ገብቼ በፋኖ ደም በቀላ ከሰማይ ፀሐይ ተጋርጄ ድንገት ብርሃን ታየኝ ወገግ ብሎ ተገለጠልኝ የከረመው ምስጢር ሆኖ ዓይኔን ጨፍኜ ሁሉ ታየኝ አጓጉል ህልሜ እውነት መሰለኝ። እግዜር አፈረብን በመከራ ሐሩር በስቃይ ዶፍ ሕይወት መቃብሩ ሞቆን ኑሮ ብለን ችለን በሐዘን ሮሮ ሰርገኛን አጅበን ቀብርን በእልልታ ጧት ማታ አድምቀን በእንባ ፈገግታና በምጸት ግልፍጫ
ሰቀቅ ደስታን ተክተን የመቃብር ኑሮን ፀሐይ ዓለም ብለን የባሰን አታምጣ ከመላስ ለጥፈን በኮሽታ ባነን ለኩታራ ሰገድን ስንቆረጥ ስቀን ሲጭኑንም ችለን በለሆሳስ ብቻ እየተነጋገርን ራስ ቀናን ትተን ሁሌም ራስ ደፍተን መቃወምን ትተን ተቃውሞን ተቃውመን እምቢኝን ረስተን ለምቢኝ እምቢ ብለን ሁሌም ማጨብጭበን ይሁን እሺ ብለን ጎሽ እሰየው ብለን በውስጥ አረን በግነን ለከሃዲ መንጋ ሀገር አስረክበን የማይቻለውን በዝምታ ችለን ፍጹም ትዕግስተኛ ኢዮብን አስንቀን በቁማችን ሞተን የባሰን አታምጣ ከመላስ ለጥፈን ይህም ጥፋት ሆኖ መዓት ጨመረብን አምላክ ተቆጥቶ ስለፈጠረንም በአፍረት ተውጦ ላስቲክ ቤት ሆኖልን ሩዝም እንጀራ ሀገር ልጠፋ ነው ሞተን ሞት ስንፈራ